እሺ ልጅ ነኝ። የት ነው ያለብኝ? እስቲ ንገሩኝ። መሄጃ የለኝም አሁን። በቃ ዲ ጎዳና ነው መጨረሻ። ይኸውልህ ትምህርት ያጨናገፈኝ 12 ሄደው ሲፈተኑ የተሰማኝን ስሜት እኔ ነኝ የማውቀው። ማለት ከዚህ በላይ መሆን አልችልም። ያቅሜን አድርጌልሻለሁ። የልጅሽ አባት ከጂ ነው ያለችኝ። እሷ ሁላ ልትረዳኝ አልቻለችም። ያቃተኝ ነው። ጓደኞቼ በዚህ ሰዓት ሁሉም ብቻ በሁሉም ዘንድ አግልለውኛል። ሁሉም ጋር ነው የገለልኩት። ምን ላድርግ እና እኔ አሁን በቃ ልጁ እየደረሰ ስለሆነ በቃ እኔ ከአቅሜ በላይ ነው። ያኔ ለፍቅር ብዬ ያደረኩት ብዙ ነገር ተምሬበታለሁ። ሰላም እንዴት ናችሁ? ሰላም ነው አላህ አልሐምዱሊላህ ፈጣሪ ይመስገን። አው ከምን እንደምጀምር አላቅም። ባለፈው በሰራ ነው ቪዲዮ ብዙ ሰዎች ያላችሁኝ ነገር አለ፣ እውነት አይደለም ምናምን። እሱ እኔና አላህ ነው የምናውቀው እውነት ይሁን አይሁን። እና ከሙቤ ጋር ባለፈው ቪዲዮ ሰርተን ነበር። 15ኛ ቀናችን ነው ዛሬ። 15 ቀን ነው መሰለኝ። ባለፈው በሰራ ነው ቪዲዮ ላይ 3 ወር ከ15 ቀን ነው ምናምን ያልኩት። ያኔ እኔ 3 ወር ከ15 ቀን አይደለም እርግዝና ነው 6 ወር ነው 6ኛው ወር ነው ያስኩት። 3 ወር ከ15 ቀን ያልኩት ከናቲ ጋር ተለያይተን የቆየንበት እንትን ጊዜ ነው። ያኔ ወደ አዲስ አበባ ሄጄ ነበር። ትንሽ ህክምና ላይ የሚሆን አንተ ችግር ስላለ ወደ አዲስ አበባ ሄጄ ነበር ህክምና ለማድረግ። ከናቲ ጋር የተለያየንበትን እንጂ 3 ወር ከ15 ቀን ሆኖኛል ያልኩት እኔ እርግዝናውን አይደለም 3 ወር ከ15 ቀን ብዬ ያልኩት። እና ያኔ 3 ወር አይመስልም ምናምን ላላችሁኝ ከንግግሬ የተረዳችሁት ነገር የለም ብዬ ስላሰብኩ ነው በድጋሚ የመጣሁት። እንደገና ከሙባረካ ባለፈው ሰርተናል ብዙ ቪዲዮዎችም እና እናወራለን ምናምን ብሎኝ ነበር። ያው እስካሁን አላወራንም። ዝም አለኝ ሙቤም። እንደገና ደግሞ የናቲም ነገር ናቲም ላይ ያው ብዙ ነገር አለ ማለት ሰሞኑ አዲስ ቪዲዮ አይቼ ነበር። የሰራው ቪዲዮ ሃይሚን ወዳታለሁ ምናምን ሃይሚን አፈቅራታለሁ የሚል ቪዲዮ ነው። ሰሞኑ እሱ ቪዲዮ አይቼ ነበር። እውነት ይሁን አይሁን እሱና ፈጣሪ ብቻ ይወቀው። እኔ ከሱ ውጪ ማንንም አላይም። እኔኛው በድጋሚ ላወራው ደውዬለት ነበረ እና እሷን እንደሚያፈቅራት ነው የነገረኝ፣ እንደማይፈልገኝ። ብሩክ ይሄንን ነገር ያያ እንዴት ዝም አልክ? እንዴት ሌሎችም ነቢና ማርክ አብረሽ በቃ ሌሎችም ብታግሱኝ ደስ ይለኛል በዚህ ዙሪያ። እንዴት እንደዚህ አይነት ድርጊት እያደረገ እኔ እህታችሁ አይደለሁም እንዴ? በጣም ዝም አላችሁኝ። እንደዚህ አይነት ድርጊት እየሰራ እንዴት ዝም ትሉታላችሁ? እናንተ የሀገሬ ልጆች ወንድሞቼ ናችሁ። በተለይ ብሩክ ሃይሚን ወዳታለሁ። መውደድ ቀልድ ነው እንዴ? እዚህ ጋር ፍቅሩን እየገፋ መቼም ትቀበለዋለች ብዬ አላስብም። ማለት ያው የኔን ፍቅር እየገፋ እሷን በተለይ ደግሞ ልጁን አላምንም ብሎ እሷን መቀበል ማለት አሁን በውስጥ መስመር ልታምኑኝም ላታምኑኝም ትችላላችሁ። በውስጥ መስመር እንዳወራነው ከሆነ እኔ ልጁን ክጄ አይደለም፣ ግን ሚዲያ ላይ እንትን አትበይ፣ ስሜን አታጠልሺ፣ የምትፈልጊው ገንዘብ አይደለ ገንዘብ ሰጥሻለሁ። ያን ሀል ያው ዋጋ ነው እንትን የለኝ በዋጋ ነው በቃ የገመተኝ ብር ወይ ገንዘብ እሱ ጋር ፈልጌ ልጁ የሱ መሆኑን አልካደኝም በውስጥ መስመር። ያው እዚህ ቪዲዮ ላይ እንጂ ኦንላይን ይዛኔ እኔና ሙቤ በድንገት ነው የጠራ ነው። ይዛኔ ካደ እንጂ በውስጥ መስመር አልካደም። በቃ ማህበራዊ ሚዲያ ላይ ብዙ ነገር ነው የምታበላሽብኝ እና አልፈልግም እንደዛ እንድትይኝ ምናምን አለኝ እንጂ እኔ ልጁን አልካደም። ምን አለኝ በገንዘብ ነው የገመተኝ እሱ እና ከሱ በልጬ ተሽዬ እንድታይ ደግሞ እኔ ያጣሁትን ነገር እሱም እንዲያጣ ስለምፈልግ ብዙ ነገር ነው ያሳጣኝ። ልጅነቴን ብዙ ነገር ስላሳጣኝ እንዲያጣ ከሱ ተሽዬ እንድገኝ እናንተ ናችሁ ከጎኔ መሆን ያለባችሁ። እናንተ እንድታግዙኝ ነው የምፈልገው። እህት ወንድሞቼ እናንተ አግዙኝ። ማንም የለኝም ያለ እናንተ ማንም። ሙቤም ቢሆን 15 ቀን ነው መሰለኝ ከብታጀራ ከወጣ ያው ከተገናኘን በጣም ቆየን። ደውሎም አያውቅም፣ ተገናኝተንም አናውቅም። ያው አለመመቻቸትም ሊኖር ይችላል አይታወቅም። ሁላችሁም ብትሆኑ ኤፍሬም፣ ብሩክ
በቃ ሁላችሁም ከጎኔ ሆናችሁ እንድትደግፉኝ እፈልጋለሁ። የዚህ ልጅ ግልጽ ማንነት ይፋ እንድናወጣው እፈልጋለሁ። አንድ ላይ ተባብረን ሙባረክ ያቅሙን አግዞኛል፣ አብሮኝ ሆኖ ከጎኔ ሙባረክ ብዙ ነገር አግዞኛል ከዚህ በፊት። አሁን ላይ በዚህ ሰዓት ተራርቀናል እንጂ አሁን 6 ወር ከ15 ቀን ነው እንዳልኳችሁ። ያው መውለጃ ጊዜም እየተቃረበ ነው። ማይንም ጊዜ በጣም እንትን ናት፣ ፈጣን ናት። ብዙ ነገር አለ፣ ብዙ ነገር ያጋጥመኛል። እንድጠነክር ከጎኔ እናንተ መበረታታት ከጎኔ ያስፈልገኛል በጣም። ዳቲቭ ያው እንደምታስቡት ስደውልለት ስልክ አያነሳም እና ስልክ ይዘጋብኛል። ወደ ቤት ስሄድ ሊያወራኝ ፈቃደኛ አይደለም። ብቻ ብዙ ነገር አለ። ይሁን እንዳልኳችሁ ነው። ስልክ ያጠፋብኛል ምናምን ብዙ ነገር ያለው ብቻ እና እኔ አሁን በቃ ልጁ እየደረሰ ስለሆነ በቃ እኔ ከአቅሜ በላይ ነው። ያኔ ለፍቅር ብዬ ያደረኩት ብዙ ነገር ተምሬበታለሁ አሁንና ብዙ ነገር ለማድረግ ወስኛለሁ። ወደ ህግ እሄዳለሁ ከሰውና ፍትህ ማግኘት ባለብኝ መንገድ አገኛለሁ። ግን ህግ ስለቀጣው ብቻ ልተወው አልፈልግም። ሌሎች እህት ወንድሞቼ እንዲማሩበት ፈልጋለሁ ይሄን ቪዲዮ እና ብዙ ልጆች በጣም እንዲማሩበት ስለምፈልግ አላህ በቃ ከኔ በኔ እድሜ በኔ ዩኒቨርሲቲ ያሉ ልጆች ብዙ ነገር እንዲማሩበት ፈልጋለሁ። ከኔ ይሄ ጸጸት አይደለም፣ ለኔ አልጸጸትበትም። ምክንያቱም ከኔ ህይወት ብዙ ልጆች ተምረውበት የተሻለ ደረጃ ላይ ይደርሳሉ። በቃ አላህ እኔ ቢያቅተኝም ጠንከር ብዬ ይሄን ጊዜ አሳልፌ ነገር ለማመስገን እናንተም ከጎን ይሁኑ። የዚህ ልጅ ትክክለኛ ማንነት ይፋ እናውጣ። በቃ የሌሎች ሴቶችን ህይወት እንዳያበላሽ ምን እንዳይል ይፋ እናውጣ። ሁላችሁ ከጎን ይሆናችሁ ጠንከር ብዬ እኔ በዚህ ሰዓት እንደኔ ጠንካራ የለም ነው ብዬ ማስበው። ልጅ ምን ያህል ነገር ተሸክሜ ህዝብ ፊት መቆም ያሰብኩት ለሌሎች እኔ የምኖረውን ህይወት ሌሎች እንዳይኖሩ ስለምፈልግ ነው እና ያው እናንተም ትረዱኛላችሁ ብዬ አስባለሁ። የልጄን መውለጃ ጊዜ ሳይደርስ ወደ ክሱ ሄድና ያው ፍትህ አገኛለሁ ብዬ አስባለሁ። እናንተም ከጎኔ እንደምትሆኑ ተስፋ አደርጋለሁ። ብቻ በቃ የእናንተን የምፈልገው እገዛ አለንልሽ እንድትሉኝ ነው የምፈልገው። ያው እኔ ምን እንደማወራ እራሱ አላውቅም ናቁቶኛል እና ቻልቼ በቃ ብቻ እንጃ እኔ ወላሂ ምን እንደማወራ እራሱ አላውቅም። ሙቤ ያው እስቲ ሰሞኑን ደውልለታለሁ። እኔም አልደወልኩለትም ጸጥ ብዬው ነው። እደውልለትና ካልሆነ ያው በውስጥ መስመር የምናወራውንም ለእናንተ አጋራቸዋለሁ። እናወራለን ብቻ ከሙቤ ጋር ዞሮ ማውራታችን አይቀርም። እስከዛሬ ራሱ አበረታቶ ከጎኔ ሆኖ አግዞኝ እሱ ነበር እስከዛሬ ከጎኔ ነበረው። በናቲ ግፊትም ቪዲዮ እንዲሰራልኝ አድርጌው ነው እንጂ እስከዛሬ ከጎኔ ሆኖ እያገዘኝ የነበረው ሙቤ ነበረ እና ኤፍሬምም በውስጥ መስመር ሁሉም እያገዙኝ ነው። በጣም ሁሉም እያገዙኝ ነው። ኤፍሬም ማርክ እንደዛው ሁሉም እያገዘኝ ነው። በውስጥ መስመር እናወራለን ከሁሉም ጋር እና እስቲ ናቲንም እኔ ሊያደረገው ነገር ነገ እውነታ ወጥቶ እሱም የእጁን አግኝቶ እኔም የተሻለ ቦታ ደርሼ እህቶቼም በኔ ህይወት ተምረው እንደማይ ተስፋ አደርጋለሁ። ደህና እስኩንኩ ድረስ እስቲ አሁን ሰሞኑ ትንሽ እንጠፋፋ እንችላለን። ሕክምና ላይም ስለምሆን ሕክምና ላደርግ ከከተማ እወጣለሁ እና እስቲ ቆይ ብቻ እንትን ላንል እንችላለን። ድድሽ እንትኔ ጤናዬ ትክክል ስላልሆነ ከከተማ መውጣቴ ስለማይቀር እስቲ ቆይ ትንሽ እዛም ሆነን ያው እና አሁን ያለሁት እህቴ ጋ ነው። ወደ ገጠር ነው። እኔ ማመር የሚባል አካባቢ ነው ያለሁት። እዛ ትንሽ ጊዜ ራሴንም አገኘ ብዬ ሄጃለሁ። እስቲ ትንሽ ያ ብር ከተስተካከለልኝ
ልሄድ እችላለሁ። እሱን ጋር ተስተካከለልኝ። ምናልባት ብሩ እስቲ ጓደኞቼ እሱ ምናልባት ነው ያሉኝ እናስተካከልልሻለን ምናምን ነው ያሉኝ። እስቲ ብሩ ከተስተካከለልኝ ልሄድ እችላለሁ። እሱንም እንዳልኳችሁ ነው ስጠይቀው ይሄ ነገር ስጠይቀው እንዳልኩሽ ነው ባጃጅ የሚሰው ነው ብዬሻለሁ። እኔ ምንም ነገር የለኝም። ያው እንደምታውቁት ቤተሰቦቼ ካጠገቤ የሉም እና በቃ ከጎኔ መሆን አለ ፍቃደኛ አይደለም። ገንዘብ ፈልጌ ወይ ያታለልኩት ምናምን ይምሰለው አውቆ ቀምሮብኝ ይሁን የማውቀው ነገር የለም። ምንም የማውቀው ነገር የለም። ለዛ እስቲ እናንተ የምታግዙኝ ነገር ካለ ከጎኔ ሆናችሁ ብታግዙኝ ደስ ይለኝ ነበረ። አጠንክሩኝ፣ እስቲ አግዙኝ። እና እስቲ ጸሎት አድርጉልኝ፣ ከጎኔ ሁኑ፣ ዱአ አድርጉልኝ፣ ከጎኔ ሁኑ እንዲሳካልኝ፣ ሕክምናውን እንዳደርግ ልጄንም በሰላም እንደወልደው እስቲ አግዙኝ። ከእህቴ ጋር ነኝ እንዳልኳችሁ ከቤተሰብ ጋር አለመስማማት አለ ማለት ከእነሱ ጋር ስለተጋጨው ሀያቴንም አገለዋታል እኔን ስላስጠጋችኝ በዛ እንዳ ከሷ ጋር ኮሽ ያው ከዘራችን እንትን አልሽ ምናምን ብለው እንደ ትልቅ እንደተውላ ሊያከብሯት አልቻሉም። በሰዓቱ በችግሬ ከጎኔ ሊሆኑ ስላልቻሉ እሷን ሁላ እንትን ብለዋት ነበረ እና እኔ ከዚህ በላይ መሆን አልችልም። ያቅሜን አድርጌልሻለሁ የልጅሽ አባት ከጂኒ ያለችኝ እሷ ሁላ ልትረዳኝ አልቻለችም። ትንሽ ቀንም ብታስጠጋኝ በረዳት አልቻለችም ማለት ነው ሁላ እንዴት ነገረችኝ። እንድወጣ በቃ ከሷ ጋር መሸሽ እንዳለብኝ ነገረችኝ። አባትሽ እዚህ መጥቶ ካገኘሽ ጥሩ አይደለም፣ ከኔ ጋር ማታጣኝ፣ ልጆቼን አታሽሽብኝ። ትናገረኛለች ብዬ የማልጠብቃት ሀያቴ ሁላ ነው መጥፎ ነገር የተናገረችኝ እና በቃ እያቃተኝ ነው። ጓደኞቼ በዚህ ሰዓት ሁሉም ብቻ በሁሉም ዘንድ አግልለውኛል። ሁሉም ጋር ነው የገለልኩት። ምን ላድርግሽ? ግራ ገብቶኛል። ምን ላድርግ? በጣም ነው ግራ የገባኝ። እናንተ ልጆቻችሁ በዚህ ሰዓት እንደዚህ አይነት ሁኔታ ውስጥ ቢሆኑባችሁ ምን አይነት ነገር ነበር የምታደርጉት? ምን ታደርጉ ነበር? በቃ ለኔ በጣም የከበደኝ ነገር ቢኖር ይሄ ነው። በቤተሰቦቼ መገለሉ በቃ አልታመን ያለኝ ነገር ቢኖር ማመን የከበደኝ ነገር ቢኖር ይሄ ነገር ብቻ ነው። በጣም ማመን ከብዶኛል። በጣም ላምን ነው የከበደኝ። ቤተሰቦቼ እንደዚህ ማድረጋቸው ማመን ነው የከበደኝ። ጭራሽ አያት ያገለለች። እሺ የት ልሂድ? የት ጓደኞቼ ባቅማቸው ሁሉም እሺ የት ልሂድ ነኝ? የት ነው ያለብኝ? እስቲ ንገሩኝ። መሄጃ የለኝም አሁን። በቃ ጎዳና ነው መጨረሻ። ይኸውልህ ማሰራ ላይ ናቲ ሰራ ናቲ ህይወቴን ባያበላሸው ኖሮ እሱ ጋር ተቀባይነት ቢኖረኝ ኖሮ ቤተሰቤ ጋር ተቀባይነት ክብር ይኖረኝ ነበር። ቃለኝ እምለው እሱ ነበር። እሱም እንደዚህ ያደረገውን አድርጎ ሄደ። ናቲ ነው ህይወቴን ያበላሸው። እኔ ብዙ ነገር የተረማመሰብኝ እሱ ነው እና እሱ ላይ የሚደረገው ነገር እኔ እንጃ። እንደኔ አላቅም። እኔ ብቻ እኔ እንጃ። በዚህ ሰዓት ብገለው ሁላ ደስ ይለኛል። ብዙ ነገር ነው ህይወቴ ላይ ያበላሸብኝ። ከትምህርት ያጨናገፈኝ 12 ሄደው ሲፈተኑ የተሰማኝን ስሜት እኔ ነኝ የማውቀው። ማለት ያው ተፈታኝ ነበርኩ። 12 ነበር ፈተና ወስድ ነበረ። ሁለተኛ ሴሚስተር ላይ ነው ትምህርቴን ያቆምኩት። በጣም ብዙ ነገር ነው ያበላሸብኝ ናቲ። በጣም ብዙ ነገር ቤተሰቦቼ ጋር በጣም ብዙ ነገር ይጠብቁ ነበረ። አላቅም በቃ አላቅም። ሙባረክ
ያቅሙን ደግፎኝ ሄደ አዲስ አበባ። የሚያስተካክለው ነገር ነበር። አሁን በዚህ ሰዓት ጓደኛ የለኝም፣ ማንም የለም ከጎኔ፣ ማንም ብቻዬን ነኝ። በቃ ብቻዬን እና እንድታግዙኝ እፈልጋለሁ፣ ከጎኔ እንድትሆኑልኝ እፈልጋለሁ፣ እንድታጠነክሩኝ እፈልጋለሁ። ነገ ጥሩ ደረጃ ላይ ደርሼ እንድታዩ እፈልጋለሁ እና ለሱ ደግሞ እናንተ እገዛ ያስፈልገኛል። አግዙኝ እያልኳችሁ ከጎኔ ሆናችሁ ደግፉኝ እያልኳችሁ ነው፣ እየጠየኳችሁ ነው ያለሁት።